ማቅሚ ምንም አትሆን ውጪ ቡና ቢያንስ እንኳን አልፊ እንጂ አልፈልግም። እኔ እሷ ያፈላችሁን አልጠጣም። ውጪ እያናደርሽ ነው። ዛሬ እንግዲህ ጨረቃዎች አዲስ አበባ ከገቡ የመጀመሪያ ቪዲዮ ተለቋል ማለት ነው። በሀይሚ ቤት እንግዲህ ቡራም መልእክት አለው። ሀይሚዬን 200,000 አስገቡልኝና ሰርፕራይዝ ላድርጋተኝ ብሏል ማለት ነው። ኦልሞስት 193,000 ገብታለች። 7,000 ነው የቀራት። ስለዚህ 7,000 ቢያንስ በዚህ ቪዲዮ 1,000 መጨመር አለበት ብሏል። ስለዚህ ያው ሼር አድርጉላት ማለት ነው እና በቅርቡ 200,000 እንድገባ ማለት ነው። ዛሬ ቡራና ፍፄ የመጡበት ትንሽ ከበድ ያለ ነው። ዛሬ ሀይሚ ያልተመቻትም ማለት ነው እና ኮስተርትር ብላባቸዋለች። ምክንያቱም ጠርተዋት እንግዲህ ከዚህ ክፍል ከዚህ ክላስ ስትመጣ እሷ ያልጠበቀችው ነገር ነው የገጠማት ማለት ነው። እንግዲህ ፍፄና ቡራ ዛሬ ማለት ነው እንዴት እንደመጣላችሁ ሀሳቡ የምር እንግዲህ እንደምታዩት ነው ማለት ነው እና አንድ እንዴት ነው ካሳ ነው የሚባል አንድ ሙሉ ማለት ነው ካርቶን ቢራ አቅርበው ምናምን ነገር አዘጋጅተው ምንድነው ፈርሜሎም አለ ክሰል ምናምን ማለት ነው ጭስ እያጨሱ ይሄ ምንድነው ደግሞ የለም በቃ የሚታተው ምኑ በቃ ጠንቋይ ቤት ይመስላል አለ ሀይሚ። የእውነቷን እኮ ነው ጠንቋይ ቤት ነው የሚመስል። ጠንቋይ ለራሱ ማያውቅምና የሚሰራውን ሲያጣ እንደዚህ አይነት ነገሮችን ይጠቀማል ማለት ነው። ስለዚህ ሀይሚ ዛሬ ማለት ነው የመጨረሻ ልኳን አስጨርሰዋታል ማለት ነው እና ብሩክ ደግሞ ይሄ በቃ ዘናፈታ የሚያደርገው የመጀመሪያ ነው። ከዚህ በኋላ ማንንም አልሰማም እኔ ቡታጅራ ላይ ብዙ ጨልል ያለው ከዚህ በኋላ አዲስ አበባ በቃ እንግዲህ ሀይሚን ሊያጨልሏት ነው ማለት ነው እና ሀይሚ እንግዲህ ጠንከር በይ ማለት ነው። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ መጥቼላችኋለሁ። ዛሬ ጨረቃዎች መጥተዋል እንግዲህ ከጠፉበት ማለት ነው እና ያው ትናንት ብያለሁ ድካም ስለነበር ነው ያልመጡ ብዬ ነበር። ያው ውራ ተናግሮታለኝ ደክሞን ነው በቪዲዮ መምጣት አልቻልንም፣ ያው ሰላም ገብተናል ብሎ እንግዲህ ያው የመግቢያ ቪዲዮ ሰርተዋል ከፍፄ ጋር ማለት ነው። እንግዲህ ሀይሚዬንም 200,000 አስገቧት ብሎ በድጋሚ ተናግሯል ማለት ነው። በተደጋጋሚ ሁሌም ማለት ነው እና የልፋቷን ታገኝና እኔም ሰርፕራይዝ ላደርጋት ብሏል። ዛሬ እንግዲህ የመጡበት እውነት ለመናገር በጣም አስተማሪ ነገር ነው ዘውት የመጡት። የው ሀይሚን ቢያጨልሏትም በጣም ማለት ነው እና ሀይሚን ግን ሳላደንቃት አላልፍም እና የመጨረሻ ታግላቸዋለች የምር በቃ ይሄን ነገር እሷም ሰርተዋለች አንዴም ሁለቴም ማለት ነው ከኤፋ ጋርም ሰርተዋለች፣ እንዲሁም ከብሩክ ጋርም ሰርታለች። ብቻዋን ሰርታ ብሩክን አንዴ ያጨልለዋለች እና ዛሬ እንግዲህ ያው እነ ብሩክ የሰሩት ደግሞ የሚጠጣ ነገር ሞር ተጨማምሮበት በቃ ወጣቱ ምን ላይ እንዳለ የሀገራችን ወጣት በዚህ ተበክሎ እንዳለ የዚህም መንስኤ ዋናው ብዙ ጊዜ እናትና አባት ልጃቸውን በቃ ውጭ እንዲወጣ እንደዚህ ወጣ አትበል ሁሌም እቤት እንዲውል የሚያስገድዱ እናት አባቶች ለዚህ እንደሚዳርገው ትልቅ ትምህርት አለው እውነት ለመናገር እና በጣም ሀገራችን ላይ አሁን ወጣቱ ተበክሎ ያለው በዚህ ነው። ሲገቡበት ቀላል ነው፣ ሲወጡ ግን በቃ ምንም መውጫው ከባድ ነው እና ይሄን ለማስተማር ነው ቡራና ፍፄ ይዘውት የመጡ ማለት ነው። በጣም አስተማሪ ነው። በጣም ከምንም በላይ ህይወትን የሚያበላሽ ነገር ቢኖር መጠጥ ነው፣ ጫት መቃም፣ በቃ ሱስ በአጠቃላይ ማለት ነው። በጣም ቡራ ደግሞ ከእንደዚህ አይነት ነገር እነ ፍፄ ምናምን ከእንደዚህ አይነት ነገር ነፃ ናቸው እና በጣም ነው ደስ የሚለው የምር በጣም እና ይሄን ለማስተማር ነው የመጡት። በጣም ትልቅ ትምህርት አለው እውነት ለመናገር ምክንያቱም እናቶች አሁን በቃ በየትኛውም ሁኔታ አንዳንዴ ልጃቸው ውጭ እንዳይሄድ እንደዚህ በቃ ሲጀምር ማለት ነው እንዴት ነው ወንድ ልጅ በመከልከል ወይም ቤት በማዋል የባሰ በቃ አይደለ ሲወጣ እንደውም ይሄን ነገር ነው የሚያስበው እና ተጽዕኖ አንዳንዴ ሲበዛ ከባድ ነው እና ይሄን ለማስተማር ነው የመጡት። በጣም ትልቅ ትምህርት አለው እውነት ለመናገር። ሀይሚዬ እንግዲህ ጨልላለሽ ማለት ነው። ይሄ ዘና የሚያደርገው ነው። ገና ብዙ ፕራንኮች ብዙ ፈተና አለው ከፊት ለፊት ምንም ማለት ታገስም። ከዚህ በኋላ ማን ጨልለው ማን ይቀራል እያለ ነው ቡራ። እንግዲህ ሀይሚዬ እንግዲህ ወገብሽን አስረሽ ጠበቅ አድርገሽ
ያው ፈተናው እንደምታልፉ ተስፋ አደርጋለሁ። ሲጀምር አዲስ አበባ ካልተመቸኝ ተመልሼ ነው ቡታጅራ መመጣን የሚመች ቡታጅራ ነው ብላ እንግዲህ እንዴት እንደምትንከባከበኝ ላይ ነው እያለች ነበር ገና ወደ አዲስ አበባ ሲሄዱ ሀይሚ ማለት ነው። እና ብቻ ዛሬ ሀይሚ ማለት ነው በቃ የመጨረሻ ማለት እንዴት ነው እንትን ሲሏት ሲያስቸግሯት ለሙሽዬ ነው ደውዬ የምናገር ብላ ነበር። እና በቃ ማለት ከአቅሟ በላይ ስለሆነ ማለት እና ግን ብሩክ አያገባሽ ምን አገባሽ አንቺን ነክተንሻል እያለ ምናምን ሲፈትናት ማለት ነው። እንዴት ነው የማያገባኝ እንዴት ነው የማያገባኝ ያገባኛል እንጂ ብላ እሷ ጫቱን ውጭ እንኳን እያሏት ማለት ነው። ውጭ በቃ አትነጅስኝ አትረብሽኝ ምናምን እያሏት ማለት ነው። በጣም የሚያስጠላ በቃ አለ አይደል እሷን እንትን ለማለት ለመፈተን የሚያስጠላ ቃላት እያሏት፣ እሷ ግን አልወጣችም። እና ከወጣው እንኳን ቢያንስ ጫቱን ይዤ ነው የምወጣ ብላ በስማ በጣም ነው ድክም እስከሚላት ማለት ነው። በጣም ከሚባለው በላይ ማለት ነው። እና እንግዲህ መጨረሻ ላይ የው በጣም ያሳቀኝ ፓርት ቢኖር ደግሞ የመጨረሻው ነው ማለት ያው ካሜራም ደብቀው ስለነበር ቦራ ካሜራ ይዞ ነበር መጨረሻ ላይ እና ውሸታችን ነው። በነገራችን ላይ ምንም እንትን አላለም። ቆሎ ነው ባፋችን የያዙ ብሎ የመግቢያ ቪዲዮ ሰርተዋል። ቆሎውንም አሳይተዋል። እነሱ ለማስተማር ነው የመጡት እና ከሱስ ከእንደዚህ አይነት ነገር ነፃ ናቸው ማለት ነው እነ ቦራ። ስለዚህ የመጨረሻው ፓርቲ ያሳቀኝ ነገር ቢኖር ሀይሚዬ እንጨቱ ብቻ ነው የቀረ እኮ የታል ቅጠሉ ባትበሉማ ይሄ ቅጠሉ ነበር፣ አሁን እኮ ይሄ እንጨቱ ብቻ ነው የቀረ ስትል እኔ አልቻልኩም። የምሬን ነው ብላችሁ እና በጣም ነው ያሳቀችኝ። ስለ ሀይሚዬ ይሄን ካልኩ ስለነ ቡራ ወደ ሄሉ ነው የማልፈው። እውነት ለመናገር ሄሉ ቪዲዮቿን እከታተላለሁ፣ ግን ከቢኒ ጋር አሪፍ በቃ ላደል ጥሩ ጊዜ ሲያሳልፉ እንደዚህ ማለት አንዳንዴ ይሰራሉ፣ አንዳንዴ ቪዲዮቿን አይቼ እንትን እላለሁ ማለት ነው። ብዙ ጊዜ አልሰራም፣ ግን ሰሞኑን እየሆነ ያለው ነገር የምሬን ነው ምላቸው እና እኔ ማለፍ ራሱ ከብዶኛል። ትናንትናም የተወሰነ ነገር ብያቸዋለሁ። ዛሬም እንግዲህ የቢኒ እህት ማለት ነው ሁለቱን እየፈተነቻቸው ነው ያለች በጣም ማለት ነው። ማለት እንግዲህ ቢኒ ለመጀመሪያ ጊዜ ይሁን አላቅም ከሄለን ጋር ያለው ቅርርብ ምናምን ነገር እንግዲህ ወንድሟ የተለየ ባህሪ እያሳያት ይመስለኛል ለእህቱ ማለት ነው። ማለት ለሄለን ምን አይነት ቦታ እንዳለው ምናምን አሁን እህቱ ማለት ነው የቢኒ እህት እየፈተነች ያለች ሄለንን ብቻ አይደለም፣ በዋናነት ሄለንን ብቻ ቢሆንም ወንድሟን ጭምር ነው እየፈተነች ያለችው። ሄለን ደግሞ የምለው ነገር ቢኖር ከዚህ በላይ ማለት ነው ከዚህ በላይ መታገስ አለባት ሄለን ማለት ነው። ምክንያቱም ምንም ማታቃት ልጅ ለመጀመሪያ ጊዜ ታውቃት እንደዚህ በቃ ያንቺን ጉድ በኋላ ወጣዋለሁ የምትለው ምንም አንድ ነገር አይኖርም። ከሄሉ ምንም የሚወጣ ነገር የለም ጉድ ማለት ነው የተደበቀ ማለት ነው። እና ግን ልጅቱ በኃይለኛው እየፈተነች ነው ያለች። ምናልባሽ ነገ ያበቃል ብዬ አስባለሁ። ሄለን ብቻ አይደለም ወንድሟን ጭምር ነው እየፈተነች ያለችው። ምክንያቱም እናንተ ፍቅረኛሞች ካልሆናችሁ የእናንተ ሁለት ፎቶ በአንድ ላይ ሆኖ ከአንቺ ቤት ምን ይሰራል ነው እያለቻት ያለችው። እና ብታሳጥረው ደስ ይለኛል እውነት ለመናገር ምክንያቱም የሄለንን ትዕግስት በጣም እየተፈታተነ ስለሆነ ብታሳጥረው ደስ ይለኛል። አሁን ላይ ቢኒ ራሱ ግራ ገብቶታል ማለት ነው። እና በኃይለኛው ነው እየፈተነቻቸው ያለች በኃይለኛው ማለት ነው። ሄለን ደግሞ በጣም ያከበረቻትና በትዕግስት እንትን እያለቻት ያለችው ያው የቢኒ እህት ነኝ ብላ እስከመጣች ድረስ በቃ አሁንም ሄለን በዚሁ ቀጥይበት።